ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አድዋን እንዳያከብር የተደረገው የአዲስ አበባ ሕዝብ በሚልና ታዬ አንቀጸ-ሥላሴ ማን ነው፣ ስለ የትኛው ኢትዮጵያ ነው የሚያወራው በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁኝ። እንግዲህ ሁላችንም እንደምናውቀው የአድዋ በዓል የአዲስ አበባ ሕዝብ የአድዋ በዓልን እንዳያከብር ተደርጓል። የአዲስ አበባ ሕዝብ የአድዋ በዓልን እንዳያከብር የተደረገውም ደግሞ በዋናነት የስልጣን ላይ ያሉት መሪዎች የኦሮሞ ብልጽግና መሪዎች ከአድዋ በዓል ጋር ጸብ ስላላቸው እና ከአፄ ምኒልክ ጋር ጸብ ስላላቸው ከእቴጌ ጣይቱ ጋር ጸብ ስላላቸው ከኢትዮጵያዊነት ጋር ጸብ ስላላቸው ከዚህ በፊት ኦሮሞማ የሚባል አይዲዮሎጂ እንዳለ ፕሮግራም ሰርቼ አውቃለሁኝ። የኦሮሞማ የሚባለው የአይዲዮሎጂ እንደሆነ ኮንሰፕት እንደሆነ አይዲዮሎጂካል ኮንሰፕት እንደሆነ ፕሮግራም ሰርቼበታለሁ ከዚህ በፊት እና አቶ ማነው ፕሮፌሰር ዶክተር አሰፋ ጀለታ የሚባል ምሁር አለ። በጣም ዘረኛ የሆነ ምሁር አሜሪካን ሀገር አይ ቲንክ ቴኔሲ ውስጥ አስተማሪ ነው። ብዙ መጽሐፍቶች ጽፏል። ምሁር ነው። በጣም ይገርማቸዋል። አሜሪካን ሀገር ነው የሚኖረው። አሜሪካን ሀገር እንግዲህ ማለት የሜልቲንግ ፖት ነጩ፣ ጥቁሩ፣ ቻይናው፣ ህንዱ የተለያዩ ማህበረሰባት የሚኖሩበት ሀገር ነው እና እንደዚህ አይነት ሀገር ኖሮ ከነጮች፣ ከጥቁሮች፣ ከቻይናዎች፣ ከሜክሲኮ ከምናምን ጋር በቃ የተደባለቀ ማህበረሰብ አሜሪካን ሀገር በቃ ማንም መጥቶ እንደ ልብ የሚኖርበት ሀገር ተነስቶ ከቴኔሲ ተነስቶ ማሳቹሴት ከማሳቹሴት ተነስቶ ፍሎሪዳ ከፍሎሪዳ ተነስቶ ካሊፎርኒያ ከካሊፎርኒያ ኦሬገን ከፈለገ አላስካ ይሄዳል። ሰው አላስካ የሚኖሩ ሰዎች አሉ የሀበሾች። እንደዛ ነው በቃ ማንም ሰው ማን ምናምን ብሎ ነገር የለም። በቃ በፈለገበት በወደደበት ቦታ በሙሉ አንድ ሰው የፈለገ ሃይማኖት ይኖረው የፈለገ ዘር ይኖረው የፈለገ ምን ይሁን ይሄዳል። እንኳን እዚህ የተወለዱ ቀርተው ኢሚግራንቶች ሁሉ ራሱ አሁን አሰፋ ጀለታ ከኢትዮጵያ መጥቶ እዛ ወለጋ አካባቢ ነው የተወለደው። ከዛ ምናምን መጥቶ እንግዲህ እግዚአብሔር ያሳያችሁ አዲስ አበባ መጥቶ አዲስ አበባ ዩኒቨርሲቲ ተምሮ ከዛ ምናምን ብሎ አሜሪካ መጥቶ አሜሪካ ተምሮ አሜሪካን ሀገር ውስጥ ተከብሮ ነጮችን ያስተምራል። ሰውዬ መብቱ ተጠብቆ አንተ ማን ነህ አልተባለም። አንተ ጥቁር ነህ፣ አንተ ከአፍሪካ መጥተህ አንተ እንደዚህ ነህ አልተባለም። እንደዚህ ነው እንግዲህ የሰለጠነ አመለካከት፣ የሰለጠነ ፖለቲካ፣ የሰለጠነ ስርዓት ማለት እንግዲህ ይሄ ነው። እንደዚህ አይነት ስርዓት ውስጥ እያደገ ይሄ ሰውዬ ኢትዮጵያ ውስጥ ግን ያለው ኦሮሞ ከሌላው ማህበረሰብ ጋር ተከባብሮ ተፋቅሮ ተዋዶ እንዳይኖር የሚጽፍ የጥላቻ ጽሁፎች የጥላቻ አርቲክሎችን የሚጽፍ ሰውዬ አይገርማችሁ? ከዓለም ሁሉ የተሰበሰቡ ሰዎች መጥተው የሚኖሩበት ሀገር እሱም ከዓለም ሁሉ ከመጡ ሰዎች ጋር ተደባልቆ በሚኖርበት ሀገር እንደዚህ አይነት ስልጣኔ እንደዚህ አይነት እድገት ባለበት ሀገር ለተወለደበት ሀገር መመኘት የነበረበት የተወለደበት ሀገር የተወለደበት ወለጋ እንደ አሜሪካ እንድትሆን ነበር፣ እንደ አሜሪካ እንድታድግ መመኘት ሲገባው ጭራሽ በቃ ዘረኝነት እና ኦሮሞማ የሚል አይዲዮሎጂ ኦሮሞማ ለሚለው ቃል ትርጓሜ ሰጥቷል ይሄ ሰውዬ። እና ኦሮሞማ ለሚለው ቃል ትርጓሜ ሲሰጥ ምንድነው ያለው? ኦሮሞማ ማለት የአንድ የኦሮሞን ፖለቲካ ማህበረሰባዊና ኢኮኖሚያዊ ጥቅም ለማስጠበቅ የሚሰራ አይዲዮሎጂ፣ ያንንም ለማድረግ የኦሮሞ የፖለቲካ ኮሚኒቲ የፖለቲካ ማህበረሰብ ማቋቋም እንደሚያስፈልግ ያን እዛ ላይ የሚሰራ ይሄ የኦሮሞ የፖለቲካ ኮሚኒቲ ደግሞ ወደ አገርን ለመመስረት ኦሮሚያ ሪፐብሊክን ለመመስረት የሚረዳ። ስለዚህ ኦሮሞማ ማለት ኦሮሚያ ሪፐብሊክን ለመመስረት የሚረዳ አይዲዮሎጂ ማለት ነው፣ ርዕዮተ ዓለም ማለት ነው ኦሮሞማ። እና ይሄ ርዕዮተ ዓለም ደግሞ እውን የሚሆነው በሌሎች ርዕዮተ ዓለሞችንና ሌሎች ኃይሎችን በማጥፋት ነው ይላል። በተለይም ደግሞ ኢትዮጵያዊነትን ይላል። ይሄ እንግዲህ የኦሮሞማ ዴፊኒሽን ነው፣ የኦሮሞማ ትርጓሜ ነው። የኦሮሞማ ነጠላ ትርጉሙ ኦሮሞነት ማለት ነው።
ኦሮሞነት ማለት እኛ ሁላችንም ኦሮሞ አያቶች አሉ። ኦሮሞማ እኛው ሁላችንም ውስጥ አለ። ኦሮሞነት ሁላችንም ውስጥ አለ። ነገር ግን የፖለቲካ ትርጓሜ ደግሞ አለ ኦሮሞማ። ያ የኦሮሞማ የፖለቲካ ትርጓሜው ምንድነው? የታላቋ ኦሮሚያን መገንባት፣ ታላቋ ኦሮሚያን ለመገንባት ደግሞ ኢትዮጵያን መበተን፣ ኢትዮጵያዊነትን ማጥፋት፣ ኢትዮጵያዊነትን ብቻ ሳይሆን ሌሎች ኃይሎችን ማጥፋት። ስለዚህ የኦሮሞማ ፖለቲካ የኦሮሞማ አይዲዮሎጂ ማለት አባገዳዊ አይዲዮሎጂ የመጨፍለቅና የመዋጥ አይዲዮሎጂ ነው። የመጨፍለቅና የመዋጥ አይዲዮሎጂ። ስለዚህ ኢትዮጵያ ውስጥ ያለው ስርዓተ መንግስት፣ ኢትዮጵያ ውስጥ ያለው ነገር የና አብይ አህመድ ፖለቲካ የኦሮሞማ ፖለቲካ ስለሆነ ይሄ የኦሮሞማ ፖለቲካ ማለት የማጥፋት፣ የመጨፍለቅ፣ የመዋጥ ፖለቲካ ነው። አድዋ ግን አድማጮቻችን፣ ተመልካቾቻችን አድዋ ግን የአንድነት ፖለቲካ ነው እና አብይ አህመድ ይሄ የአድዋ መንፈስ የአንድነት መንፈስ ስለሆነ የአንድነት የኢትዮጵያዊነት መንፈስ ስለሆነ የእነሱ የሚያራምዱት ላይላዩን ኢትዮጵያዊ ይላሉ፣ ላይላዩን ኢትዮጵያችን ይላሉ ወገኖቼ። ውስጣቸው ግን ጸረ ኢትዮጵያዊነትን የተሞላ ነው። ኦሮሞማ ነው ውስጣቸው ያለው፣ ኢትዮጵያዊነትን የሚጠላ ነው። ስለዚህ ይሄ አይዲዮሎጂያቸው ራሱ ልክ አሁን እንደ ማርክሲዝም እንደ ሌኒኒዝም አይዲዮሎጂያቸው ኦሮሞማ ስለሆነ አባገዳዊነት ስለሆነ ሌላውን የመጥላት፣ ሌላውን የማጥፋት፣ ሌላውን የመጨፍለቅ፣ ሌላውን የመዋጥ ስለሆነ ፖለቲካቸው ውስጣቸው ኢትዮጵያዊነትን ይጠላሉ። ስለዚህ ኢትዮጵያዊነትን ደግሞ ለመጥላት ወገኖች አንደኛ ኢትዮጵያዊነትን ያንጸባርቃል የሚለውን ማህበረሰብ አማራውን የሚጠሉት ከዚህ የተነሳ አማራውን የሚጠሉት ከኢትዮጵያዊነት የተነሳ ነው ወገኖች። አማራው የሚጠላው አማራው ኢትዮጵያ ስለሚል ነው። ኢትዮጵያን ለማጥፋት ከተፈለገ አማራውን ማጥፋት አለብን ብሎ ስለሚያምኑ አማራውን እንደ ጠላት አድርገው ይቀራሉ። ሁለተኛ ኢትዮጵያዊነት የሆነውን ነገር በሙሉ ይጠላሉ። አንዱ ሁለተኛ ኢትዮጵያዊነትን የሚጠሉት ነገር ምንድነው? ከአማራው በተጨማሪ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ይጠላሉ። ለምን? የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት አገርም ናት፣ ኢትዮጵያዊነትንም የምታሳይ ናት። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አሁን አርሲ ላይ እያየን እንዳለ ነው። ኦርቶዶክሳውያንን እየጨረሱ እየጨፈጨፉ ያሉ ሲስተማቲክ በሆነ መንገድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ተነስተው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ዲስማንትል አድርገው በእነሱ ጳጳሶች በእነሱ ካድሬዎች ሞልተው የኢትዮጵያ ኦርቶዶክስ ቤተክርስቲያን አቅም አልባና ጥርስ አልባ እንድትሆን ያደረጓት በዚህ ምክንያት። ለምን? የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠላት ናት በእነሱ። ለምን? የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያዊነትን ስለምታንጸባርቅ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን መሆን አለባት? መጥፋት አለባት፣ መዳከም አለባት። ሶስተኛ ወገኖች የኢትዮጵያ ፊደል አያችሁ፣ የኢትዮጵያ ፊደል የኢትዮጵያ የግዕዝ ፊደል ብቸኛ የጥቁር አገር ፊደል ነው። ያ የጥቁር ሀገርን ፊደል አይፈልጉም። ለምን? ያ ፊደል ኢትዮጵያዊነትን ያሳያል። እነዚህ ሰዎች ደግሞ ከኢትዮጵያዊነት ጋር ጸብ አላቸው። ከኢትዮጵያዊነት ጋር ጸብ ስላላቸው የኢትዮጵያን ፊደል አይፈልጉም። ኦሮምኛን በትክክል መግለጽ የሚችል የኢትዮጵያ ፊደል አለ። ኢቭን በኦሮምኛ አንድ ፊደል አለ፣ በእኔ አላውቀውም ኦሮምኛ ስለማልችል። በደና በጠ መካከል ያለ በደና በጠ መካከል ያለ ድምፅ አለ። እኔ በደንብ ያንን ለማለት አልችልም ኦሮምኛ ተናጋሪ ስላሉ። ለሱም ራሱ የሚሆን ፊደል ኦልሬዲ በዩኒኮድ በኮምፒውተር አለ። በበቂ ሁኔታ በኢትዮጵያ ፊደል ኦሮምኛን መጻፍ ይቻላል። ነገር ግን እነዚህ ሰዎች ፊደልን ከተጠቀሙ ኢትዮጵያዊነትን የያዙ ስለሚመስላቸው ኢትዮጵያዊነትን ግን በመጥላት ላይ የተመሰረተ ፖለቲካ ስለሆነ የሚያራምዱት ብቃት ያለውን የኢትዮጵያን ፊደል አንፈልግም ብለው ፈረንጆች የጻፉላቸውን ላቲንን ለኦሮምኛ እየተጠቀሙ አሁን አንድ እንትን በሰጣችሁ በጣም ይገርማቸዋል። አሁን ይሄንን በላቲን ብዙዎችን እያስተማሩ እንደውም በብዙ ቦታ ላቲን እና እንግሊዘኛ እየተደባለቀባቸው ብዙ ወጣቶች በጣም ተቸግረዋል። አይገርማችሁ? አሁን ለምሳሌ በላቲን ያስተምሯቸውና ኤክስ በቁቤ ጠ ነው። ኤክስ ካያችሁ ቁቤ ላይ ጠ ማለት ነው። ኤክስ ካያችሁ። ስለዚህ አሁን ወደ ቁቤ ይማሩና ወደ እንግሊዘኛ በሚመጡበት ጊዜ 6 ቁጥር 1 2 3 ይባሉና 6 ቁጥርን 6ን አንብቡ ሲባሉ እነዚህ የኦሮሞ ተማሪዎች ላቲን የሚማሩ ተማሪዎች ሲጥ ይላሉ። 6 ላለው ብለው ሲጥ 6 ብሎ 6ን እናነባለን ብለው አንዱ ሲነግረኝ ነው በሳቅ ላይ ማስኩት።
እና አንዱ እዛ የሚያስተምር ነበር። በቃ ስናስተምራቸው አሉ ሲክስ ሲባሉ አሉ ሲጭ ይላሉ አለ። ለምን በላቲን ኤክስ ጠኗ እና እንደዚህ አድርገው በቃ ብቻ ምን አለፋችሁ በዚህ ጉዳይ ላይ ምናልባት ወደፊት እንመጣ ይሆናል። እና ሲጻፍ ራሱ ደግሞ በቃ በብዙ መልኩ ለምሳሌ በኢትዮጵያ ፊደል በሚጻፍበት ጊዜ አንድ ገጽ የሚወስደው በላቲን ሲጻፍ 4-5 ገጽ ነው የሚወስደው። በጣም ፊደሎቹ ኤኤ እየደባለቀ ምናምንና በብዙ መልኩ ወገኖች በብዙ መልኩ ከላቲን በብዙ መልኩ የተሻለ የኢትዮጵያ ፊደል አለ። ከዚህ በፊት በደርግ ጊዜ በሬሳ የሚባል ጋዜጣ በኢትዮጵያ ፊደል ነበር የሚጻፈው፣ የኦሮምኛ ጋዜጣ። እንደዚሁም የመጀመሪያው መጽሐፍ ቅዱስ መጽሐፈ ቁልቁሉ አባ አናሲሞስ የጻፉት መጽሐፈ ቁልቁሉ የመጀመሪያው የኦሮምኛ መጽሐፍ ቅዱስ የተጻፈው በኢትዮጵያ ፊደል ነው። ስለዚህ ብቃት አለ። ግን ሰዎች ኢትዮጵያን ስለሚጠሉ የኢትዮጵያ ፊደልን የማይወዱት። አራተኛ ወገኖች እነዚህ ሰዎች አረንጓዴ ቢጫ ቀይ ሰንደቅን አይወዱም። ለምን? አረንጓዴ ቢጫ ቀይ ሰንደቅ የኢትዮጵያ ሰንደቅ ነው፣ ኢትዮጵያዊነትን ያሳያል። ስለዚህ ኢትዮጵያዊነትን የሚያሳይ ነገር እነዚህ ሰዎች አይፈልጉም። ለዚህ እኮ ነው የግብፅ የሚመስለው ነጭና ምናምን እያመጡ በቃ በጣም ይገርማሉ። እነ ጋና እነ ሩዋንዳ እነ ሴኔጋል ሁሉ እየገለባበጡ የሚጠቀሙበትን የአፍሪካ ኩራት ነው ብሎ የሚጠቀሙበትን የኢትዮጵያን ሰንደቅ ወደዛ ጥለው የግብፅን የሚመስል የሶሪያን የሚመስል ነጭ ቀይ ጥቁር ምናምን የአርማ እሱን እንደ ባንዲራ አድርገው የሚጠቀሙ ሰዎች ናቸው። ለምን? ፖለቲካቸው ኢትዮጵያዊነትን በመጥላት ላይ የተመሰረተ ስለሆነ። አምስተኛ አፄ ሚኒሊክንና እቴጌ ጣይቱን የሚጠሉት የኢትዮጵያ አባትና እናት ስለሆኑ ነው። አያችሁ፣ የኢትዮጵያ እናት እቴጌ ጣይቱ፣ የኢትዮጵያ አባት አፄ ሚኒሊክ እምዬ ሚኒሊክ። ለዚህ ነው እነሱን የሚጠሉት። እና እስቲ በዚህ በአድዋ በዓል ዝግጅት ጊዜ ታዬ አጽቀሥላሴ ንግግር አድርጓል። እና ታዬ አጽቀሥላሴ ያደረገውን ንግግር በተመለከተ አንዳንድ እንትኖች ያቀርብላችኋለሁኝ። እና ታዬ አጽቀሥላሴ እኔ ቆይቷል የማውቀው የሎስ አንጀለስ ኢትዮጵያ ካውንስል አምባሳደር ነበረ። ያኔ የቅንጅት መሪዎች ታስሮ የነበረ ጊዜ ማለት ነው። እና በሎስ አንጀለስ ካውንስል አምባሳደር ነበረ። እና ለመጀመሪያ ጊዜ በአካል ያገኘሁት ሺካጎ ነው። ሺካጎን ያገኘሁት በሆነ ጉዳይ አንድ ወዳጅ አለኝ እዛ፣ የትግራይ ልጅ ነው። እና የትግራይ ልጅ ኢትዮጵያ እዛው ከሺካጎ ትግራይ ላሉ አንዳንድ ስራዎች የተለያዩ ፕሮጀክቶች ፈንድሬዝ ያደርግ ነበር። አንዴ እንደውም ትግራይ የት ነው አይናለም ነው ምናምን የምትባል ከተማ እዚህ ኢሊኖይ ያሉ ሰዎችን ነጮች የሚያውቃቸውን አስተባብሮ የሶላር ቴክኖሎጂ እዛ እንዲገባ አድርጓል። እና ለዛ ፈንድሬዚንግ እንግዳ ጋብዞ ነበር። ሌላ ጊዜ ደግሞ ትግራይ ውስጥ ይሄ የአይን በሽተኞች አሉ አይደለ? ለነሱ ሰርጀሪ ማድረጊያ ከጃፓን አንድ ትልቅ ኢኩዊፕመንት መገዛት ነበረበት። እና ያንን ኢኩዊፕመንት ለመግዛት ፈንድሬዝ ሲያደርግ ነበር። እና የዛን ጊዜ ነው አምባሳደር ታዬ የክብር እንግዳ ሆኖ የመጣው። እና እኔም እንዳልኳችሁ ይሄ ወንድም በጣም የማከብረው ከድሮ የማውቀው ወንድም ነው። እና እኔ ራሴ ገንዘብ አዋጥቻለሁ ለዛ ዓላማ። እኔም ራሴ ገንዘብ አዋጥቼ ደግፌዋለሁ። የቅንጅት ደጋፊ ነኝ እኔ። እሱ ትግራይ ላለ ልማት ነው ያንን የሚሰበስበው። ግን እኔ ኢትዮጵያዊ ነኝ። የትግራይ ህዝብም እንዲጠቀም እፈልጋለሁ። ወያኔ ጋራ ችግር አለኝ፣ ከህወሓት ጋራ ችግር አለብኝ። ከህወሓት ጋራ ችግር አለኝ ማለት ከትግራይ ህዝብ ጋራ ችግር አለብኝ ማለት አይደለም። ስለዚህ ትግራይ ውስጥ ለሚደረግ ኢንቨስትመንት ይሄ ወንድሜ የትግራይ ልጅ ፈንድሬስ ሲያደርግ እኔም አብሬ ረድቼዋለሁ፣ አዋጥቻለሁ። የዛን ጊዜ አምባሳደር ባለኝ አመለካከት ትንሽ ሞዴሬት አድርጌ ስለማየው በጣም ከወያኔ ጋር በተገናኘ ከነመለስ ጋር በተገናኘ ከህወሓት ጋር በተገናኘ ብዙ ጊዜ እንከራከራለን ከዚህ ወንድም ጋር። ግን አትሊስት ሪስፔክት ያደርገኛል፣ እኔም ሪስፔክት አደርገዋለሁ።
እና በዚህ ምክንያት ይሄ ታዬ እዛ ቦታ ላይ ለክብር እንግድነት መጥቶ ነው እንግዲህ የዛን ጊዜ ነው ማቀው እና ከዛም በኋላ አንድ ሁለት ጊዜ በስልክ ተደዋውለናል። ያንን የተደዋወልነውም የቅንጅት መሪዎችን እንዲያስፈታ የቅንጅት መሪዎችን እንዲያስፈታ በተቻለ መጠን በሱ በኩል ግፊት ለማድረግ ነው እና ቆይ ከዛ በኋላ ብዙም አግኝቼው አላውቅም። በተለይ አዲሱ መንግስት ከመጣ በኋላ ብዙ ተገናኝተዋል። በቃ ያኔ ዛሬ በቃ የቅንጅት መሪዎች ከተፈቱ በኋላ በቃ ከታዬ ጋራ ምንም ግንኙነት ኖሮኛል፣ ግን በዛ መልኩ በአካል አውቀዋለሁ ለማለት ነው። እና ታዬ አምባሳደር ታዬ ከዛ በኋላ ብዙ ነገራችሁ ነገር አለ። እስቲ መጀመሪያ በአድዋ በዓል አከባበር ላይ ንግግር አድርጓል። የክብር እንግዳ ሆኖ ንግግር አድርጓል። በዛ ባደረገው ንግግር ደግሞ ወደ ሌሎች በርካታ ንግግሮችን ነው የሰጠው ሰውየው። ግን ከተናገራቸው ነገሮች ያልተናገረው ነገር ላይ ማተኮር ፈለኩኝ። የተናገራቸው ነገሮች አሉ እና እነሱን የተወሰኑ ክሊፖች አሰማችኋለሁ። ግን ያልተናገረው ነገር ላይ ግን ትኩረት ማድረግ እፈልጋለሁ። እና ታዬ አምባሳደር ታዬ እስቲ ወደ እዚህ ጋር እንግዲህ ያው በክብር እንግዶች እንዳልኳችሁ ሽመልስ አብዲሳ የለም፣ አብይ አህመድ የለም። ግን ሌሎች ባለስልጣኖች እነ ሽመልስ ታደሰ ጫፎ እና አገኘሁ ተሻገር እነ ኃይለማርያም ደሳለኝ ምናምን ሁሉም አሉ። እና እስቲ ታዬ ከተናገረው የተወሰኑትን እናዳምጥ አድማጮች። የአድዋ አስተምሮት ኢትዮጵያዊነትን ሲያገዝፍ የቡድን ሕሳቤን በአግባቡ ከርክሞ የሚይዝ ነው። አድዋ አጉራጠን ፖለቲካን ይጠየፋል። ጠባጫሪዎችንና መከፋፈልን ልማድና ጉርስ ያደረጉትን ያጨምታል። ሌብነትን፣ ውስልትናና ሀኬትን ይንቃል። የዘመኑ አድዋ አረዳድም ቁልፉ ጉዳይ ይሄ ነው። አድዋ ለፖለቲካ አስተምህሮአችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርከት ብቻ ባፋቸው ለሚላወስና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ ዕውቀት መሆኑን ነው። አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ እንግዲህ እዚህ ጋር የምናየው አድዋ የአንድነት ምልክት ነው ብሎ የተናገረው ነገር በሙሉ ጥሩ ነው። አሁን እዚህ ጋር ልብ በሉልኝ። አድዋን ስናስብ የምናስበው ጀግንነት ነው ይላል። የምናስበው ምንድን ነው? አድዋን ስናስብ ጀግንነት ነው። ጀግንነት ደግሞ ብሎ ይተነትኗል። እስቲ እናዳምጥ። ሰላምን ማጽናት። ጀግንነት ደግሞ ምንድነው? ሰላምን ማጽናት ነው። ለሰላም መቆምን ነው። እንቀጥል። ህዝብን መጥቀም፣ ሰላምን ማጽናት፣ ህዝብን መጥቀም፣ አገርን ማበልጸግ ነው። አገርን ማበልጸግ፣ ሰላምን ማጽናት፣ ሰላምን ማስፈን፣ ሰላም እንዲኖር ማድረግ፣ ለሰላም መስራት፣ ሰላምን ማስቀደም፣ ህዝብን መጥቀም። ስለሆነም የዘመናችን ጀግና የነውጥ ጩኸትን እናዳምጠው እንደገና ጥቀምና አገርም ማበልጸግ ነው። ጥቀምና አገርም ማበልጸግ ነው። ሰላምን ማጽናት፣ ህዝብን መጥቀም፣ አገርን ማበልጸግ። ስለሆነም የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን ወይም የሚያሰማ ሳይሆን የአገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ ነው። መልካም
እንግዲህ አምባሳደር ታዬ አጽቀሥላሴ ነው ይሄንን የሚናገረው። የአድዋ መንፈስ ብሎ ስለ አንድነት ነው የሚናገረው። አንድነትን ያጎላ ነው። የአድዋ መንፈስ ኢትዮጵያዊነትን ያጎላ ነው። የቡድናዊነትን ሳይሆን ልብ በሉልኝ፣ ቡድናዊነትን ሳይሆን ኢትዮጵያዊነትን ያጎላ ነው። አንድነትን ያጎላ ነው የአድዋ መንፈስ ብሎ ነው የሚናገረው። እንደገና የአድዋ መንፈስን ስናይ ጀግንነትን ነው የምንማረው። ጀግንነት ደግሞ የሚለካው የጀግንነት ምልክት ደግሞ ያው ፓርላማ ወጥቶ በመደፋት አይደለም። የድሮን ጥቃቶች በንጹሃን ዜጎች ላይ በመፈጸም አይደለም። ሰላምና መረጋጋት ባለበት ቦታ ሄዶ ግጭትና ቀውስ ጠማቂ ሆኖ በንጹሃን ዜጎች ላይ ጦርነት ማወጅ አይደለም። ንጹሃን ዜጎችን ከበባ ውስጥ ማስገባት፣ ህዝብን ከበባ ውስጥ ማስገባት አይደለም። ህዝብ አገልግሎት እንዳያገኝ መብራት መዝጋት፣ ባንክ መዝጋት፣ ኔትወርክ መዝጋት፣ እህል ተጨማሪ እርዳታዎች እንዳይገቡ በማድረግ ህዝብን በረሃብ መግደል አይደለም። አምባሳደሩ ጀግንነት ማለት ሰላምን ማጽናት ይላል። እንግዲህ ልጠይቃቸው ታዬ አምባሳደር ታዬን ልጠይቀው እርሶ ታዬ የሚመራው ታዬ የሚያገለግለው የብልጽግና መንግስት ታዬ በዚህ ልክ የሚያሽቃብጥለት የብልጽግና መንግስት ሰላምን አምጥቷል? እሱ እዚህ ጋር በተናገረው ሰላምን ማጽናት፣ ህዝብን መጥቀም፣ ብልጽግናን ማምጣት፣ ለሀገር ብልጽግናን ማምጣት ይላል። ሰላም ሰፍኗል ኢትዮጵያ ውስጥ። እሱ በተወለደበት ሀገር የጎንደር ሰው ነው። የጎንደር ሰው ነው። አይሲን ደባርቅ ይሁን ደባት እዛ አካባቢ ነው። የጎንደር ሰው ነው። ጎንደር በአሁኑ ጊዜ እችን ሰሞኑ በጎንደር በደቡባዊ ጎንደር እና በመካከለኛው ጎንደር በአለፋ በጣቁሳ ወረዳ በቆላ ድባ አካባቢ በደንቢያ ወረዳዎች በቋራ አካባቢ ከፍተኛ ውጊያዎች እየተደረጉ አልነበረም? በደብረ ታቦር ከተማ በአንድ ቀን ውስጥ ከ20 ምናምን በላይ የድሮን ጥቃቶች አልተፈጸሙም እንዴ? በወሮታ ከተማ የድሮን ጥቃቶች በአንድ ቀን ውስጥ በተከታታይ አልተፈጸሙም እንዴ? በሻውራ ከተማ በደልጊ ከተማ በአንድ ቀን ውስጥ በርካታ 4-5 የድሮን ጥቃቶች አልተፈጸሙም እንዴ? በአሁኑ ጊዜ ታዬ የሚያገለግለውና ታዬ የሚያሽቃብጥለት የብልጽግና አገዛዝ በጎንደር በአየር የታገዘ ታይቶ በኢትዮጵያ ታሪክ ታይቶ የማይታወቅ ኢቭን በአድዋ ጦርነትም ጊዜ በማጮ ጦርነትም ጊዜ ከጣሊያን ጋር በተደረገው ጦርነትም ጊዜ ታይቶ የማይታወቅ የአየር ድብደባና የአየር ጥቃት የአየር ኃይል ውጊያ ጎንደር ውስጥ እየተደረገ አይደለም ወይ? ታዲያ እንዴት ነው ታዬ አጽቀሥላሴ የብልጽግና ቁንጮ ሆኖ በአደባባይ ወጥቶ ስለ ሰላም ማጽናት እንዴት አድርጎ ለመናገር የሞራል ብቃት ይኖረዋል? የት ቦታ ነው ኢትዮጵያ ውስጥ ሰላም ያለው? በአሁኑ ጊዜ ታዬ ይሄንን በሚናገርበት ጊዜ አድማጮቻችን፣ ተመልካቾቻችን ታዬ ይሄንን በሚናገርበት ጊዜ በወለጋ በአቤ ደንጎሮ ወረዳ ከፍተኛ ጦርነቶች እየተደረጉ ነው የነበረው። ታዬ ይሄንን በሚናገርበት ጊዜ በወሎ በሸዋ ከፍተኛ ውጊያዎች እየተደረጉ ነበር። በጎጃም ከፍተኛ ውጊያዎች፣ ዳንግላ አካባቢ ከፍተኛ ውጊያዎች እየተደረጉ ነበር። ታዬ ይሄንን ንግግር በሚያደርግበት ጊዜ እነ ይልማ መርዳሳ የጎንደርን፣ የጎጃምን፣ የወሎን፣ የሸዋን፣ የወለጋን መሬቶች ሲያሰሱ ነው የነበረው። እሱ ግን እዚህ በአድዋ በዓል ላይ ስለ አድዋ ይናገርና ስለምን ሊነግረን ይፈልጋል? ስለ ሰላም ሊያስተምረን ይፈልጋል። ሌላ ሁለተኛ ታዬ እዚህ ጋር የተናገረው ነው ሰላምን ምንድነው? ህዝብን መጥቀም። እሱ ተጠቅሞ ይሆናል። ለምን? እሱ በባህሪው ታዬ አገልጋይ ነው ወገኖች፣ አገልጋይ ነው። በቃ እንደ ውሻ ታውቁ የለ አንገት አስሮ እንደፈለጋችሁ ውሻን እንደፈለጋችሁ ታደርግ የለ። በቃ ታዬ ማለት እንደዛ አንገቱ ላይ ታስሮ ትላንትና ጌቶቹ ህዋቶችን ሲያገለግል የነበረ ነው። የህዋት አገልጋይ፣ የህዋት አሽቃባጭ የነበረ ሰው። አሁን ህዋት ከወደቀች በኋላ ደግሞ እንደገና የኦሮሞ ብልጽግና የሆድድ አሽቃባጭ ሆኖ እንትን ሲል በቃ ሲያገለግል። አንዳንድ ሰዎች ምን ያሉት ታዬ በጣም ጎበዝ ዲፕሎማት ይሉታል። በጣም ጎበዝ ዲፕሎማት ነው። የታወቀ ዲፕሎማት አይደለም ታዬ፣ የታወቀ ዲፕሎማት አይደለም።
ዲፕሎማት ማለት ምን ማለት ነው ወገኖች? ዲፕሎማት ማለት የኢትዮጵያ ተቀናቃኝ የሆኑ ሰዎችን ኢትዮጵያን እንዲደግፉ ማድረግ ማለት ነው። ኢትዮጵያን ኒውትራል የነበሩ ኢትዮጵያን እንዲደግፉ፣ ቢያንስ ኢትዮጵያን የሚቃወሙ የነበሩ ቢያንስ ኒውትራል እንዲሆኑ የማግባባት ስራ መስራት የሚችል እንደነ ዶክተር ምናሴ ኃይሌ እንደነ ጠቅላይ ሚኒስትር ያኔ የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ እንደነሱ አይነት ሰዎች ማለት ነው። እንደነ አምባሳደር ዘውዴ ረታ እንደነ አምባሳደር እምሩ ዘለቀ እንደዚህ አይነት ሰዎች ናቸው ዲፕሎማት ማለት። ዊዝደም ባለው መልኩ ታዬ ኢትዮጵያና በተባበሩት መንግስታት 12 ጊዜ ኢትዮጵያ ላይ ውይይት በሚደረግበት ጊዜ የተባበሩት መንግስታት አምባሳደር ነበር። አምባሳደር ሆኖ ያሳመነው አንድ ሀገር አለ ወይ? ኮንቪንስ ያደረገው አንድ ሀገር አለ ወይ? ታዬ እኮ ቤዚክሊ ወጥቶ ሲናገር የነበረው በተባበሩት መንግስታት ላይ ሲናገር የነበረው እንደ ዲፕሎማት ሳይሆን እንደ ካድሬ እኮ ነበር የሚናገር የነበረው። ለአየርላንድ፣ ለአሜሪካ፣ ለጀርመን፣ ለፈረንሳይ እዛ ሴኩሪቲ ካውንስል ውስጥ ላሉ ሰዎች ለነሱ ከመናገርና የኢትዮጵያን ኬዝ በማስረዳት እነሱን የማሳመን አርጊውመንት ኬዝ ከማቅረብ ይልቅ እኮ እሱ እዛው የተባበሩት መንግስታት መቀመጫ ውስጥ ሆኖ እኮ ይሄ በስሜት ለሚጋልበው በቃ ሰው መስማት የሚፈልገውን ነገር ኢትዮጵያዊው መስማት የሚፈልገውን ነገር ነበር ሲናገር የነበረው። ሌላ አንድ ምሳሌ ልንገራችሁ። ፕሮፌሰር ኤፍሬም ይስሐቅ የቀድሞ የኢትዮጵያ አምባሳደሮችን እንደነ ቴድ ክላርክ፣ እንደነ ቪኪ ሃድሰን፣ እንደነ ያማማቶ፣ እንደነ ምናምን የመሳሰሉትን አንድ ላይ አድርገው እስቲ የኢትዮጵያ ችግር የሚፈታበትን ፎረም እንፈልግ በሚል የምታስታውሱት ከሆነ እነ ዶክተር ኢሌኒ ምናምን የነበሩበት ፎረም ማለት ነው። እዛ ፎረም ላይ ምንድነው መድረክ ተዘጋጀ። አሁን ያ መድረክ ላይ አምባሳደር ብርሃነ ክርስቶስ የወያኔው አምባሳደር ብርሃነ ክርስቶስ ቀርቦ ኦልሞስት ለሁለት ለምናምን ሰዓት እነሱ ቃለ መጠይቅ ያደርጉታል፣ እሱ ያስረዳል። እነሱ ቃለ መጠይቅ ያደርጉታል፣ እሱ ያስረዳል። ከዛ እኔ የዛን ጊዜ ተናደድኩኝና ፕሮፌሰር ኤፍሬም ይስሐቅ በጣም ወዳጄ ስለሆኑ ቴክስት አረኩላቸውና አለኝ፣ ቴክስቱ አለኝ። አስፈላጊ ከሆነ በማንኛውም ጊዜ ላሳያችሁ እችላለሁ። እና ፕሮፌሰር አልኳቸው ለምንድን ነው የወያኔ አምባሳደር ብቻ የሚቀርበው? አምባሳደር አረጋን ጋብዘዋል ወይ አልኳቸው። እኔ እንግዲህ ወያኔን ብቻ ጋብዘው ለወያኔ ብቻ መድረክ ሰጥተው አንፌር የሆነ ስራ እንደሰሩ አድርጌ ነው እንግዲህ አስዩም ያደረኩት። እና እንዴት ለወያኔ ብቻ መድረክ ይሰጣሉ? ቢያንስ በዚህ ሳይት ያለነው ሰዎች ያለውን ነገር እንድንገነዘብ ለምን አልተደረገም በሚል ተናድጄ እንዴት ወያኔውን ብቻ ተጋብዛላችሁ ብዬ ማለት ነው። ወያኔውን ብርሃነ ክርስቶስን ብቻ ለምን ተጋብዛላችሁ ብዬ እኔ ብሶቴንና ኮምፕሌኔን አሰማው። የዚህን ጊዜ ምንድነው የሆነው? አድማጮቼ፣ ተመልካቾቼ ባይገርማችሁ ፕሮፌሰር ኤፍሬም ይስሐቅ ምን አሉኝ? የዛን ጊዜ አስታውሳለሁ ያ ዝግጅት ተደርጎ በነበረ ጊዜ እኔ አትላንታ ነበርኩኝ እና አትላንታ ሄጄ የሆነ ኢትዮጵያ ኮሚኒቲ ታዬ ነገ ይመጣል ተብሎ በቃ ታዬ የተባበሩት መንግስታት ላይ በተናገረው ንግግር በቃ ፖፑላር ሆነ። በቃ እንዳልኳችሁ ስራውን እኮ አልሰራም። እንደ ዲፕሎማት እንደ ተባበሩት መንግስታት አምባሳደር እኮ ያሳመነው ሰው የለም፣ የሰራው ስራ እኮ የለም። ግን እዛ ቦታ ላይ በተናገረው ነገር የብዙ ኢትዮጵያውያንን ስሜት ስለኮረኮረ ተወዳጅ ስለሆነ ታዬ በቃ የክብር እንግዳ ተደርጎ ኢትዮጵያ ኮሚኒቲ አትላንታ ያሉ ኢትዮጵያውያን ዲያስፖራው ጠሩት። በቃ ለምን ዲያስፖራው ኢሰንስ ሰብስተንስ አይደለም የሚያየው ስሜት ነው። በቃ ስሜታዊ አይደለም፣ በስሜታዊ በቃ ታላቁ ዲፕሎማት ታዬ ተብሎ ተጋበዘ እና የዛን ጊዜ ነው እንግዲህ አድማጮቼ፣ ተመልካቾቼ የዛን ዊኬንድ ነው ይሄ እነ ፕሮፌሰር ኤፍሬም ውይይቱን ያደረጉት። ያንን ውይይት እነ ፕሮፌሰር ኤፍሬም በሚያደርጉበት ጊዜ እኔ ጠየቅኩኝ። ለምንድን ነው ጠየኳቸው። ከዛ ምን አሉኝ? አምባሳደር እኔ እንኳን ታዬን አላሰብኩትም ነበር። አምባሳደር አረጋን ለምን አልጋበዛችሁም የስላቸው አቶ ግርማ አሉኝ ፕሮፌሰር ኤፍሬም ለታዬ ለአምባሳደር ታዬ ጠይቄው ነበረ። እነዚህ የውጭ መንግስታት አምባሳደሮች ኢንፍሉዌንሻል ሰዎች የአሜሪካንም ሌላም ኢንፍሉዌንሻል ሰዎች ኮንሰርን ስላላቸው ያለውን ነገር ማወቅ ስለሚፈልጉ ናና
ጥያቄያቸውን መልስ አስረዳቸው ብዬ ጋብዤው ነበር። አምባሳደር ታዬን ጋብዤ ነበር። አልመለሰልኝም፣ ፈቃደኛ አልሆነም። አንተ አምባሳደር አረጋን አሳምነህ አምባሳደር አረጋ የሚመጣ ከሆነ ዚህ ሳንዴ በዚህ ሳምንት ፎረሙን መድረኩን ላዘጋጅ ይችላል፣ ፈቃደኛ ነኝ አለ ፕሮፌሰር። ከዛ አዘንኩኝ። እሳቸው አምባሳደር ብርሃነ ክርስቶስን ከመጥራታቸው በፊት ታዬን ነው የጠሩት። ታዬ ስራውን መስራት አልፈለግም። ታዬ አትላንታ ሄዶ እንዲጨበጨብለት ነው የፈለገው። ወደ 5-6 የሚሆኑ የቀድሞ አምባሳደሮችን አነጋግሮ በኢትዮጵያ ሳይድ ያለውን ኬስ አቅርቦ እንደዚህ ነው እንደዛ ነው ብሎ ማሳመን ነበረበት። ስራው ነበር። ስራውን ትቶ እንዲጨበጨብለት አትላንታ ሄዶ ታዲያ ፕሮፌሰር ኤፍሬም ይስሐቅ ምን አደረገ? ምን ሆኑ? ፕሮፌሰር ኤፍሬም ይስሐቅ በዛ ምክንያት ሰው ሁሉ አንፌርሊ ሲሰርባቸው ነበር ታዬ ስራውን ባለመስራቱ። እና እንዲህ አይነት ሰው ታዬ ጥሩ ዲፕሎማት ነው ብሎ የሚሉ ሰዎች ስለ ዲፕሎማሲ የማያውቁ ሰዎች ናቸው። ታዬ እዛ ምንም ለኢትዮጵያም ለሀገርም የሎስ አንጀለስ አምባሳደር ቆንስል ሆኖም የተባበሩት መንግስታት ሆኖም የሰራው ስራ የለም፣ ያመጣው ውጤት የለም። ይሄ በግልጽ ሊታወቅ ይገባል። ግን እዚህ ቦታ ወጥቶ ግን ምንድነው የሚለው? በቃ ለኢትዮጵያ ሰላም ስለ ሰላም ሊነግረን ይፈልጋል። ስለ ኢትዮጵያ ጥቅም ሊነግረን ይፈልጋል። የብልጽግና መንግስት የት ቦታ ነው ኢትዮጵያውያንን የጠቀመው? ኢትዮጵያውያን በብልጽግና መንግስት ተጠቅመዋል ወይ? የሀገር ብልጽግና የት ነው? የሀገር ብልጽግና የመጣው በሚሊዮኖች ኢትዮጵያውያን ተፈናቅለው አይደለም ወይ ያሉት? ኢትዮጵያውያን መግባት መውጣት አቅቷቸው ሰው ሁሉ በገፍ ከሀገር መውጣት የሚፈልግበት ጊዜ አይደለም ወይ? ስለ የትኛው ኢትዮጵያ ነው ታዬ የሚያወራው? እና ይሄ እንግዲህ ሌላ እስቲ ስለ ታዬ ሌላ ክሊፕ ደግሞ ልጋብዛችሁ እና እስቲ እናዳምጠው ደግሞ እዚህ ጋር ይሄን ደግሞ እናዳምጠው መቼም እና በጣም ስለ ታዬ ብዙ ነገር ነው የማውቀው እና እስቲ እናዳምጠው እዚህ ጋር ደግሞ ከበርካታ የአድዋ ዋነኛ ተምሳሌቶች መካከል ጥቂቶቹን ልጥቀስ። አንደኛው ልጓም ከሌለው የፖለቲካ ምኞት ወይም ናፍቆት ይልቅ ለህዝብ ፍቅርና ለወገን ህይወት መለወጥ መጽናት። ሁለተኛው ለውጭ ኃይላት ድራጎት ከመማለል ወይም ጋሻጃግሬነትን ከጋሻጃግሬነት ይልቅ ለሀገርና ለብሔራዊ ክብር መታመን ነው። ከዚህ በላይ ጸጋ የለም፣ ከዚህ በላይ ክብር የለም። የአድዋ ብሩህ መንፈስ የሚጠየፈው ቢኖር ቅጥረኝነትና ቅጥረኝነት ብቻ ነው። ለአላድ ለተሙን በዘመኑ ቋንቋ ሳንቲም ማለት ነው። ኢትዮጵያዊ ሩሁን ማተውን ለባዕድ አሳልፎ መስጠት አይኖርበትም፣ አይገባውም። ደግነቱ የተገዥነትና የሚሰቀጥጥ ንግግር ነው ታዬ እዚህ የተናገረው። የሚሰቀጥጥ እንግዲህ ለመብት ለነጻነት የሚታገሉትን ፋኖችን መናገሩ ነው እና ባንዳዎች ናችሁ እያላቸው ነው ፋኖች። የሱ ቤተሰቦች ጎንደር ያሉ ዘመዶቹ በድሮን እየተጠቁ ነው። እሱ ግን ምንድነው አሽከር ሆኖ ሎሌ ሆኖ በዚህ መልኩ የኦሮሞ ብልጽግና የሰጠውን ትርክት ወጥቶ እየተናገረ ለህልውና እየተጋደሉ ያሉ ፋኖችን በዚህ ልክ ባንዳዎች እያለ ሲናገር ነው። በነገራችን ላይ ከሱ በፊት አዳነች አበቤም ብርሃኑ ጁላም ተመሳሳይ ስለ ባንዳ ነበር የሚያወጡት። አሁንም እዚህ ጋር ታዬ አጽቀሥላሴ ስለ ባንዳነት ነው እያወራ ያለው። ለህዝብ ባንዳነት ማለት ለህዝብ ያልቆመ ለጥቅም የቆመ ለሳንቲም መቆም። ታዬ መርህ አለው እንዴ? ለመርህ የቆመ ሰው ነው እንዴ ታዬ? ታዬ ለጥቅም የቆመ ሰው አይደለ እንዴ? ወያኔን ሲያገለግል
አሁን ደግሞ ለወድድ በታማኝነት ሲያገለግል እየኖረ ያለ ሰው አይደለም ወይ ታዬ? ታዬ ከሳንቲምና ከጥቅም ውጪ የሚያውቀው ነገር አለ ወይ? ታዬ ህሊና አለ ወይ? በነገራችን ላይ ታዬ እኮ ህሊና ሳይኖረው ሌላውን እንደ ባንዳ አድርጎ የመቁጠርስ የሞራል ብቃት አለው ወይ ታዬ? ልክ እና አብይ አህመድ የነገሩትን እና አብይ አህመድ ፋኖ ላይ ውጊያ ከፍተው ጦርነት ከፍተው ከአማራ ህዝብ ጋር ውጊያ ከፍተው ጦርነት ከፍተው ከጎንደር ህዝብ ጋር ውጊያ ከፍተው ጦርነት ከፍተው ይሄን ሰው ከጎንደር የወጣ ሰው የጎንደር ልጅ ነኝ የሚል ሰው ማንነቱን ሸጦ ክብሩን ሸጦ ዘመዶቹን ሸጦ የሀገሩን ሰዎች ሸጦ እዛ ዩቢልዩ ቤተመንግስት ውስጥ የተሰራ ቤተመንግስት ውስጥ ስለተቀመጠ ሰራተኛ ተመድቦለት የሚፈልገው መብላት መጠጣት እንደፈለገ መስከር እንደፈለገ መሆን እንዲችል ስለተደረገ እንደዚህ አይነት ቦታ ደግሞ መጥቶ እንዲናገር ስለተፈቀደለት ምንድነው ያለው? ስሙ ጠፋኝ። ሳንቲም ነው በዘመኑ ቋንቋ ያለው ስሙ ጠፋኝ። አማርኛው ለሳንቲም ብሎ አይደለም ወይ እና አብይ አህመድ የሰጡትን ይሄንን ነገር እያነበበ ያለው እና እሱ ስለ ኢትዮጵያ ለኢትዮጵያውያን ሰላምን የመስበክ የሞራል ብቃት የለውም። ለኢትዮጵያውያን ብልጽግናን የመስበክ የሞራል ብቃት የለውም። ስለ ባንዳነት የማውራት የሞራል ብቃት የለውም። እንደሱ የባንዳ ሁሉ ባንዳ የለም። እነ ሽመልስ አብዲሳ እኮ አንደኛውን የለየላቸው እኮ ናቸው። እና አብይ አህመድ እኮ አንደኛውን የለየላቸው እኮ ናቸው። ተናግረዋል። ገለየላቸው። አማራውን ለመስበር አማራውን ለማጥፋት ነው የመጣ ነው ብለው ያንን አማራውን ለማጥፋት አማራውን ለመስበር ሰሜኑን ለማዳከም ጎንደርን ለመስበር ጎንጃምን ለመስበር ወሎን ለመስበር ትግራይን ለመስበር እኮ አቅደው አልሞ ሰሜኑ ካልተመታ እኛ የትም መድረስ አንችልም ታላቋን ኦሮሚያን መገንባት አንችልም ብለው እኮ አቅደውና አልሞ እኮ እነሱ አጀንዳቸውን እኮ በትክክል እያስፈጸሙ ግን የሚያሳዝነው እንደ ታዬ አይነት ያሉ ምናምንቴዎች ህዝባቸውን የሸጡ የማይረቡ ሰዎች የነዚህ ሰዎች ፈረስና መጠቀሚያ ሆነው አሁንም በህዝብ እየቀለዱ መሆናቸውን ስናይ በጣም ያሳዝናል። እና የነታዬ በደል ወገኖቼ ከነ አብይ ከነሽመልስ በደል በመቶ እጥፍ የበለጠ ታዲዎች ናቸው። እነዚህ ታዲዎች አንዳንድ ሰዎች በተለይ ታዬ ስለ ኢትዮጵያ አንድነት ደግሞ ይናገራል። አያፍርም። አድዋ ማለት የኢትዮጵያዊነት የአንድነት ተምሳሌት ነው ብሎ ያወራል ታዬ። ሼም ኦን ሂም ወገኖቼ። ብዙ ሰው ይሄን የማታውቁ ሰዎች ልትሆኑ ይችላላችሁ። ይሄ አሁን ያለው ፎተት ህገ መንግስት አማራ ጠል ህገ መንግስት ኢትዮጵያን በዘር ከፋፍሎ አሁን ኢትዮጵያ ላለችበት እልቂትና መከራ ምክንያት የሆነው ህገ መንግስት አርቃቂዎቹ መካከል ከሶስቱ አርቃቂዎች መካከል አንዱ ታዬ ነው። ጸረ ኢትዮጵያ የሆነ ህገ መንግስት፣ ለኢትዮጵያዊነት ቦታ የማይሰጥ ህገ መንግስት፣ ለውህድ ኢትዮጵያውያን ቦታ የማይሰጥ ህገ መንግስት፣ ኢትዮጵያዊነትን አሽቀንጥሮ የጣለ ህገ መንግስት፣ ኢትዮጵያውያን በአገራቸው አገር አልባ እንዲሆኑ ያደረገ ህገ መንግስት፣ በኢትዮጵያውያንና በኢትዮጵያ መካከል አጥር እንዲኖር ያደረገ ህገ መንግስት። አድዋ ኢትዮጵያውያንን ነው አንድ ያመጣው። ኢትዮጵያውያንን ደግሞ የከፋፈለው የዘር ህገ መንግስት። ያንን ህገ መንግስት ካረቀቁ ሶስት ሰዎች መካከል አንዱ ታዬ ነው። እንዲህ አይነት ሰው ነው ያያችሁ። አሁን እሱ አደባባይ ላይ ወጥቶ ንግግር ያደርጋል። እንደው ህሊና ቢኖረው ታዬ ህሊና ቢኖረው ይሄንን በዓል የአዲስ አበባ ህዝብ ማክበር አለበት ብሎ በህዝብ ፊት ቢናገረው አንድ ነገር ነበር። የአዲስ አበባ ህዝብ አድዋን በዓል እንዳያከብር አንገቱ ተዘግቶ እሱ እንዲያለ ንግግር ሲናገር ያሳፍራል። በመጨረሻ አንድ ነገር ልንገራችሁ። እንግዲህ ይሄ የተናገረውን የሚያሳፍረውን ነገር ልተውና እኔ ብርሃኑ ጁላ ሌሎች የተናገሩትን በፌስቡክ የተቆራረጠውን ከመስማት ውጪ ሌላ ነገር አልሰማም። የታየን ግን እስቲ ምን ሊሆንሽ ምን እንደው እስቲ ቆይ ይናገራል ብዬ የታየን ንግግር ወደ 20 ደቂቃ ነው ሰምቻለሁ። በገርማችሁ ወገኖቼ በአድዋ በዓል ቀን አፄ ሚኒሊክ እቴጌ ጣይቱ የሚል ቃል ታዬ አጽቀ ሥላሴ አልወጣም። አፄ ሚኒሊክን እቴጌ ጣይቱን በንግግሩ ላይ
ዜሮ። ታየ ማለት ይሄ ነው። ለምን አጼ ምኒልክን ከጠቀሰ እና አብይን እነ ሽመልስ አብዲሳን ያስቀይም? እቴጌ ጣይቱን ከጠቀሰ ጌቶቹን አለቆቹን ያስቀይማል። አብይ አህመድ እንዲናደድብኝ አልፈልግም። ሽመልስ አብዲሳ እንዲናደድብኝ አልፈልግም። ምኒልክ ካልኩኝ እቴጌ ጣይቱ ካልኩኝ ይናደድብኛል። እንደዛ ብሎ አጼ ምኒልክ አላለም፣ ጣይቱ አላለም። ታየ ማለት ይሄ ነው ገነች። ነገር ግን እሱ አጼ ምኒልክን ጠራ አልጠራ፣ እቴጌ ጣይቱን ጠራ አልጠራ፣ እሱ ምናምን ተይር ማንም ስለሱ ቦታ የሚሰጠው እሱ እድሜውን በዚህ ልክ አሽከር ሆኖ አገብዳጅ ሆኖ ሆዳም ሆኖ ህሊና ቢስ ሆኖ ምናምን ሆኖ እድሜውን በዚህ ልክ በዚህ መልኩ መቀጠል ተፈለገ መብቱ ነው። በነገራችን ላይ እና አብይ አህመድ ለታየ ከበሬታ ያላቸው ነገራቸው ምንም ቦታ ምንም ከበሬታ ያላቸው ታየን ከቁም ነገር የሚቆጥረው ሰው የለም። እና አብይ አህመድ ታየን ከቁም ነገር አይቆጥሩትም። እዛ ሂድና ይሄን ተናገር ይባላል፣ ሄዶ ይናገራል። እዚህ ሂድና ያን በል ይባላል፣ ያን ይላል። የተናቀ ነው ነገራቸው። ታየ አጽቀ ሥላሴ በነሽመልስ አብዲሳም የተናቀ እና ግን የጎንደር ሰው ነው፣ አማራ ነው፣ የጎንደር ሰው ነው እና በህልውና ትግል ውስጥ ደግሞ አንዱ በቃ በትግሉ ላይ ትልቅ ችግር እየፈጠሩ ያሉትና በጣም የሚያስጠሉት እንደነዚህ አይነት ሰዎች ናቸው። የምሬ ነው ብላችሁ እኔ አሁን ሲማነው ብርሃኑ ጁላ ሲናገር ሰማውና ስቃለሁ እንጂ ብርሃኑ ጁላ ሲናገር መሳቅ ነው ስራዬ። በምን ያስቀኛል ብርሃኑ ጁላ ደግሞ ምን አለ ብዬ እሺ ኢንተርቴኒንግ ታየ ሲናገር ስሰማው ግን እየተናደድኩ ነው የሰማሁት። ነርቬን እየነካው ነው የሰማሁት። ለምን እንዲህ አይነት ሰዎች ነርቭ የሚነኩ ናቸው። ከነሽመልስ አብዲሳ ከሌሎቹ ከናዳነች አበቤ በመቶ እጥፍ የባሱ አዲዎች ናቸው እና አጤ ምኒልክን የሚጠሉት በዚህ ምክንያት ነው። ካች በቃ ኢትዮጵያዊነት ላይ ጸብ ስላላቸው እና ታየ ኢትዮጵያ ምን እንዳደረገችው አላውቅም። እና ኤኒዌይ ይሄ ነው ያለው ሁኔታ። አድማጮቼ፣ ተመልካቾቼ ታየ አጽቀ ሥላሴ ማን ነው ለሚለው እንግዲህ የማውቀውን አጋርጃቸዋለሁ። አንዳንዶቻችሁ ትናንሽ ነገር እያወቃችሁ የተባበሩት መንግስታት 1 2 3 ነገሮችን ስለተናገረ ታላቅ ዲፕሎማት ነው ምናምን የምትለውን ነገር ተው። ታየ ማለት የማይረባ ሰው ማለት እና የሚያረባ ሰው እና እያወራ ያለውም ደግሞ ስለ የትኛው ኢትዮጵያ እያወራ እንደሆነ እኔ አላውቅም። ኤኒዌይ እንግዲህ በዚህ በታየ ዙሪያ ላይ ያዘጋጀው ዝግጅት እንግዲህ ይሄን ይመስላል። አድማጮቻችን፣ ተመልካቾቻችን በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።